የብዙዎቻችን ምን መስራት እንዳለብን ነው አይደል ምናዘጋጀው። እጅግ በጣም ጥቂት ሰዎች ግን ማድረግ የሌለባቸውን ነገሮች ያስቀምጣሉ። በደንብ አዳምጡኝ። እዚህ ጋር ምን መሆን ትፈልጋላችሁ? ለዛ አንድ ሜንተር ምረጡ። እንደዚህ እንዳናደርግ የሚይዘን ምን እንደሆነ ታውቃላችሁ? በራስ መተማመን። ይሄ አጉል ፕራይድ እንትን ዝቅ ብሎ መማር። ምን አይነት ካልቸር ገንብተው ነው? ምን አይነት ስንት ዓመት ሙሉ ፐርፌክሽን ማስተር ለመሆን ደጋግመው ሰርተው ነው? እናንተም ለህልማችሁ እንደዛ ምን ታደርጋላችሁ? ህልማችሁ ላይ የደረሰ እሱም ህልም ሆኖ የደረሰ ሰው ማማከር ጥሩ አይመስላችሁ? የደረሰ ሰው ይዛችሁ ነው። ስለዚህ you need to have a mentor ባጠገባችሁ ማግኘት ከቻላችሁ ሰዩ። ካልሆነ በሶሻል ሚዲያ፣ ካልሆነ በመጽሐፎቻቸው፣ ካልሆነ በባዮግራፊያቸው የተጻፈ ምናምን ብቻ በዛ ዙሪያ ላይ እንዳለ ታጠና አለቀ። ኦብሰስድ መሆን አለባችሁ ለህልማችሁ። እንደሱ ካልሆነ እንዴት ግብ ከተቀመጠ ትልቅ ከሆነ ለዛ ብዙ ፈተና ውስጥ እንገባለን። ህይወት ራሱ ፈተና ነው። መርጦ መፈተና ይሻላል። ህልም የሚሰራ ነው እንጂ የሚታይ ነው እንጂ ተኝቶ እኮ ማለም አይደለም የምናወራው፣ ተነስቶ ነው። ትኩረት ፎከስ፣ ሁሉም ነገር ወደ ህልሜ ማለት ነው። ቀልዴ፣ መዝናኛዬ፣ እረፍቴ ምናምን ሁሉ ህልሜ ላይ። አሁን ሁላችንም በራሳችን ላይ የተለያዩ የሚሰማን የዝቅተኝነት ስሜቶች ሊኖሩ ይችላሉ። እወቋቸው። ለምሳሌ እኔ እኮ አይናፋር ነኝ ሊሆን ይችላል። በተለያየ ጉዳይ ላይ የሚሰማችሁ ሊሆን ይችላል። መጀመሪያ ሪኮግናይዝ ነው። what does that voice in the back of your mind say? ለውስጣችሁ ደጋግሞ የሚላችሁ በተቻለ መጠን በሰው ፊት ያንን ነገር ለመከለል እንዳይታይ እንዳይደመጥ ለማድረግ የምትፈልጉት ምንድነው? ለእናንተ በግልጽ እወቁት። አንድ ከዛ ጻፉት። አንድ ጊዜ ለ30 ጊዜ አይደለም፣ አንድ ጊዜ ቀዳጆ እሱን መጣልና start feeling positive on those points። እዛ ላይ ፖዚቲቭ ፖይንት ሰው የተሰጠውን እያማረረ ነው። የማይቀየርን ለመቀየር አትሞክሩ። ውጤት ይቀየራል፣ ልምድ ይቀየራል፣ ባህሪ ይቀየራል፣ አስተሳሰብ ይቀየራል። የራስ ውሳኔ ያስፈልጋል። ሌላው bounce back from your mistakes። ስህተት የሰራ ነው ሊኖር ይችላል። አንድ ስህተት ስትሰሩ በ1000 ፖዚቲቭ፣ በ100 ፖዚቲቭ፣ በ10 አባዙት። ከሚስቴካችን እንነሳ። እኔ እኮ ብሎ አንዳንድ ሰው የዛሬ 10 ዓመት 5 ዓመት 3 ዓመት 2 ዓመት 6 ወር የሰራውን ነገር እንዲኮ አድርጌ ምን አይነት ሰው ነኝ አረባም ይላል። እንዴ ትረባለህ? ምን ማድረግ ነው? ከስህተት መማር፣ የስህተቱን ተቃራኒ ፖዚቲቭ ነገር ይዞ መስራት። እውነት በቃ እኔ ራሴን ምን ያረኩ ነው በዚህ የቀጣው ደስ አይልም። በፖዚቲቭ ነገር ራስን መቅጣት፣ መስጠት፣ መልካም ማድረግ ግልጽ ነው። ሰዎችን ማመስገን፣ ተሳደቤ ከሆነ መርቄ አመስግኜ ቀና ነገር ተናግሬ በጎ ምግባር አድርጌ። ስለዚህ ይሄንን በማድረግ መቀየር እንችላለን። ያ ኮንፊደንስን ይገነባል። ኢሞሽን ተራ ነገር እንዳይመስላችሁ። ስለራሳችን የፍርሃት ስሜት፣ በራስ አለመተማመን ስሜት፣ የዝቅተኝነት ስሜት ሰው ካላየው ችግር የለውም እያለን ንጹህ ልብስ እየለበስን መውጣት ዋጋ የለውም። ትልቁ ልብሱ ሳይሆን በልብሱ ውስጥ የሚኖረው ሰው የሚሰማው ስሜት ነው። ግልጽ ነው። ከሰው መቀላቀያ ልብስ ሳይሆን ከሰው መቀላቀያ አስተሳሰብ ነው። ራቁታችንን ሆነን በውስጥ ሙሉ ብንሆን ይሻላል ከላይ ዘንጠን ከውስጥ ባዶ ከምንሆን። እየተመሳሰልን ከመኖር ይልቅ ሆነን መኖር አይሻልም? and unfortunately ፈጣሪ ሲሰራን የተለያየ ዕውቀት፣ የተለያየ ብቃት፣ የተለያየ ዓላማ ሰጥቶናል አይደል? በውስጣችን ለሱ የተሰጠው ዓላማ ከኔ ጋር ለመመሳሰል ሲሞክር ከዓላማው ይርቃል። ለሱ የተሰጠው ዓላማ ብቃት ከኔ ጋር ለመመሳሰል ሲል ከምኑ ይርቃል? ከዓላማው። በቃ ሁላችንም ባከንን ማለት ነው። የምትጠረጥረው አንድ ነገር አለ። ለሱ ስራለት ለሱ ስትሰራ ያንተም ከሆነ at the end of the day ምንም ይሁን ካለ መስራት ወደ መስራት ነው አይደል? ምን መጣ ካለ መስራት ወደ መስራት ነው ምን መጣ። ተራ ስራ ከመስራት ደግሞ ተራ ስራ ማለት ተራ ልምምድ ውስጥ ከመሆን ኤክሴፕሽናል ልምምድ ውስጥ ነው የምንገባው። ስለዚህ ትልቅ ውጤት ከፈለግን ትልቅ እንትን ማምጣት አለብን፣ ልምምድ ማምጣት አለብን። ለዛ ደግሞ ፍላጎታችንን ማወቅ ያስፈልጋል። ስለዚህ ከሚስቴኮቻችን እንነሳ፣ ሚስቴኮቻችንን ወደ ፖዚቲቭ እንቀይራቸው፣ ፖዚቲቭ ተግባር ውስጥ እንግባባቸው። አቮይድ ፐርፌክሽን የብዙዎቻችን ቆይ አሁን አንብቤ ነው፣ ቆይ አጥንቼ ነው፣ ቆይ ልዘጋጅ፣ ቆይ ላስብበት፣ ቆይ እስቲ ጊዜው ይሳካ እየጠበቅኩ ነው የሚል ሰው አለ። ጠብቆ ሰው ይሞታል እንጂ አይሰራም። ስለዚህ the best time to start is yesterday። ምርጥ ጊዜው ትላንትና ነው። if not yesterday it's today አለቀ። ስለዚህ አሁን ነገ የሚባል ግን ምርጥ ሰዓት የለም። ናው ሰዓት ደቂቃ መጥናችሁ ሊሆን ይችላል የምትጀምሩት በቀን ውስጥ 1 ደቂቃ 10 ደቂቃ 20 ደቂቃ 1 ሰዓት ሊሆን ይችላል። ግን you have to start አሁን መጀመር
አለበት ነው። ስለዚህ እንደሱ ካደረግን ምን ይሆናል? ወደ ፐርፌክሽን ሳንሄድ ከዜሮ እንጀምራለን ማለት። ምርጥ ለመሆን አትሞክሩ፣ ጀምሩ። ውጤት ለማምጣት ከምትታገሉ ልምድ ለማዳበር ሞክሩ። ልምድ ካዳበራችሁ በኋላ ልምዱ ምን ያመጣል? ውጤት። ቢዝነስ መጀመር ለምንፈልግ መሰረታዊ ነገር ምንድነው? መሰረታውን ቢዝነሱን መገንባት እንፈልጋለን። የቢዝነስ ዕውቀት ይቀድማል አይቀድምም? አይደለ? ግን ብዙ ጊዜ ስላየን ምናምን አጠገባችን ያሉ ሰዎች ስለሰሩ ወይም እኛ የሆነ ነገር ሰርተን ስለምናል ቢዝነስ ምንችል አይመስለን። አስቀድሞ የማያነብ እኮ ምን ይሆናል መሰላችሁ? ገንዘቡን አጥቶ ነው የሚማረው። ግልጽ ነው። ገንዘቡን አጥቶ ማለት አሃ ለካ እንዲህ ነው የሚከሰረው ትላላችሁ፣ ኢንቨስት አድርጋችሁ ማለት ነው። እንደሱ ከማለት አሁኑኑ ስለ ቢዝነስ ምን ማድረግ? ሜንታሊቲውን መገንባት። ስለዚህ ማንበብ አለብን ማለት ነው። ስለ ቢዝነስ ማንበብ አለብን። የቢዝነስ መጽሐፎችን ሆን ብለን እየገዛን ማንበብ። ለምን? ነገ ስራ ውስጥ ገብቼ እየከሰርኩ ከመማር አስቀድሞ መዘጋጀት አይሻልም? ብዙዎቻችን ቢዝነስ ለመጀመር ምን ያስፈልጋል ሲባል ብሩ ቢኖረኝ እሰራለሁ ይላል። ብርማ እንደዚህ የሚሰራ ቢሆን ኖሮ ኢንቨስት ያደረገው ሁሉ ባተረፈ። ብሩ አይደለም የሚሰራው፣ ብሩን የያዘው ሜንታሊቲው ነው። ምንም ነገር ልትጀምሩ ስትሉ አንብቡ። 80 ዓመት ሙሉ ቦክሰኛ ብትሆኑ ሁሌ ቦክስ አትመቱም አይደል? አንዳንዴ ትዘረራለህ። ባትዘረርም ትንገዳገዳላችሁ። ፈተናህን ምረጥ፣ ትቀጠቀጣለህ። በዛ ጉዳይ ፈተናችሁን ምረጡ። ከዛ ኢንጆይ ዮር ፈተና አይደል? ዲፓርትመንታችሁን ምረጡ ማለት ነው። ዝም ብሎ ኮመን ኮርስ አትውሰዱ። ህዝቡ የሚኖረው ምን አይነት ኮርስ ነው? ኮመን ኮርስ ነው። ሶሻል ላይፍ፣ ጭቅጭቂንግ ላይፍ፣ ሶሻል ሚዲያ ላይፍ ምናምን አለ አይደል? መብላቲንግ የሚባል ላይፍ ምናምን፣ ነዳጅ ተወደደ ላይፍ። ይሄ ኮመን ኮርስ ነው። ኮመን ኮርሱ ይቀራል እስክንሞት አይቀር። ኮመን ኮርሱን ተውትና ሜጀር ኮርስ፣ በቃ ሜጀር ኮርስ ከያዘ ኮመኑ ላይ ብዙም ጊዜ አትሰጡማ። ከዛ ትረስት ሚ ዩ ዊል ሰክሲድ። ግን ከእናንተ ስኬት ጀርባ እንጀራ የምንበላ ሰዎች አለን። ሀገራችን የተሻለች እንድትሆን ምክንያት የሚሆንልን ሰዎች አለን። አለ እናንተ ደግሞ አይሆንም። በቃ ለሷ የተሰጣት ስጦታ እኔ ኮፒ ባደርገው አይሆንም። አይታችኋል? የቴሌቪዥን ፕሮግራሞች ፕሮፖዛልን ሰርቀውት ነው ብለው ሲሰሩ እንዴት እንደሚያቦኩት አይደል? እኔ ግን እንዲህ አልነበረም ያሰብኩት ይላል። በቃ ወደ ኦሪጂናል ኢዝ ኦሪጂናል ሁልጊዜ። ስለዚህ እናንተ ጋር ያለው ኦሪጂናል ነገር አለ፣ ስሩልን እና እኛው እንጠቀምበት አይደል? አገልግሎት ነው የሚሰጥ ወይ ምርት ነው አገልግሎት ነው የምታቀርቡ። ምርታችሁና አገልግሎታችሁ የት አለ? ይድረሰ። ስለዚህ በውስጣችሁ አይቻልም የሚላችሁን ውሸት አትስሙት። ፈጣሪ ይችላል፣ ጉልበት ይሰጣል፣ ኃይል ይሰጣል። እግዚአብሔር ይችላል፣ አላህ ይችላል። በቃ ብቃቱ አለ። ግን እኔ እሺ ካላልኩ ካልፈቀድኩ በስተቀር በእኔ ውስጥ ፈጣሪ ሊሰራ አይችልም። እንዲሰራ ፈቅደን ተጠቀምብኝ ባክን ከነ ኃጢአቴ ብላችሁ ግጥም አድርጎ ተነሱና ስሩት ያንን ነገር። ትረስት ሚ ውጤት ይመጣል። በጣም ደስ የሚል ህይወት ጣፋጭ ትሆናለች። ህይወት ከአመት ወደ አመት ዝም ብሎ እድሜው የሚጨምር ሳይሆን ውጤቱ የሚጨምር ይሆናል። በየአመቱ እኛ እዛው ሆነን እድሜው ወደ ላይ ሲሆን ከእድሜው ቀደም እድሜያችሁ 30 ሲከበር እናንተ ወደ 50 አካባቢ ትሆናላችሁ። በውጤት ማለት በፍሬዎቻችሁ 50፣ በእድሜ 20 እና 30።